ያልኩትን አልሰማህም እኮ። ሰምቻለሁ። ተረጋጋና እውነቱን እናጣራ። ወይኔ አምላኬ እኮ የኔ ዜማ ያቺ ሴጣን አስጠምጅ ሁሉም ነገር ማብቃት አለበት። በህይወቴ ስትቀልድማ ቁም ያለ ቆይ አቤት ይዘና እንዴት ነህ ሉሌ? ደህና ነኝ። ምን ነበር? ይኸውልህ ሉል አንድ የምነግርህ ነገር ነበረ። እየሰማሁ ነው። አይ በስልክ አይደለም፣ መገናኘት አለብን። እሺ የት ነህ? ከዚህ በላይ ከአዳም እውነቱን መደበቅ የለብኝም። ሁሉን ነገር እያወኩ ዝም ማለት ልክ አይደለም። ምንም ቢከፋብኝም በቃ እውነቱን ነግረዋለሁ። ያዳስከምጆች ልጅ እንዲህ ምን ጠብቃት? መድኃኒቱ ትንሽ ይቆያል። እስክትነቃ እንጠብቅ። ወይኔ አቤኝ እኮ ዜማዬን ነው ሞተች ያለችው። ተነሽ አቤን፣ በቃ ተረጋጋ። ይህን አውቃ ነው የሚሆን። እቺ እኮ ሴጣን ዜማዬ ብቻ አንድ ነገር ትሁን። ደህና ነህ ያዳ? ደህና ነኝ። ደህና ነሽ? ምን መሰለህ፣ በሰላም ነው? ድምፅሽ ልክ አይደለም። ኧረ በሰላም ነው። እንዲሁም እነግርህ ነገር ነበር እኮ። ንገሪኛ፣ እየሰማሁሽ እኮ ነው። ከቻልክ በአካል ተገናኝተን ብናወራ። ምንድን ነው እሱ? የተፈጠረ ነገር አለ እንዴ? ሁሉኑ ነገር ስንገናኝ እነግርሃለሁ። ወይም ለምን ቤት አትመጭም? ከማን ጋር ነህ? ከአቤኒ ጋር። ምን ነው? አይ ምንም፣ ብቻን ነበር ላወራ የፈለግኩት። እሺ በቃ ትንሽ ቆይቼ እደውልልሻለሁ። እሺ ይዛና ምን ነበር ያልኩ? ሉሌ መጣ። ምን ነበር እነግርሃለሁ ያልከኝ? እንዴት እንደምነግርህ ግራ ገብቶኝ እኮ ነው። ይዛና ያንተ መንተባተብ መሰማበት ጊዜ የለኝም። ምንድን ነው እሱ? በቃ እኔ እንደዚህ አይነት ሴት አልመሰለችኝም ነበር። ይቅርታ አድርግልኝ ሉሌ። ይዛና ምንድን ነው እሱ? ቶሎ ተናገር። እድል ዛሬ ጠዋት በስልክ ስታወራ ነበረ። እድል ደግሞ ማነች? ያቺ ባለፈው ያስተዋወቅኩ ፍቅረኛ። እሺ ቀጥል። ምንድን ነው? ዛሬ ስልክ ስታወራ እኔ ልጅት እያደረገች ቢመስሉኝ ተደብቄ እየሰማኋት ነበር። ግን የሰማሁትን ማመን አልቻልኩም። ማለት ምንድን ነው የሰማው? ሉሌ እግዚአብሔር እኔ እንደዚህ አይነት ሴት እንደሆነች አላውቅም ነበር።
ኢዛና ምንድን ነው የሰማኸው? በስልክ ናቲን ምን ናቲን አስወግደናል። ቀጣይ ተረኛውን እናስወግድ ስትል ሰማሁ። አንተ ውሻ ኑሬ ምን አባህ ነው ያልኩህ? አንተ ውሻ ሉል እያነቀኝ ነው ወንድሜ። አንድ ነገር ቢሆን ማናችሁም አትርፉ። እኔ እኮ ምንም አላውቅም። ሉል አነቀኝ። ነቃች። አቤል ቆይ ተረጋጋ እናውራት። ያዳ ምንድን ነው እሱ? ዜማ የት ነች? አንቺ እርኩስ! ምን ዜማ? እኔ ምን አውቃለሁ? እድል ከዚህ በላይ አታስመስይ። በዜማ መታገታችን እጅ እንዳለበት ደርሰንበታል። ምን? እኔ ደግሞ ዜማን ለምን ብዬ ነው ማገታት? ያማችኋል እንዴ? ያዳች እርኩስ እንዲያትናገር ምን ይገላታለሁ? ቋሚን ተረጋጋ። ይኸውልሽ እድል፣ እኔና አንቺ የረጅም ጊዜ ጓደኛሞች። ለምን እንደዚህ እንዳረግሽ ባላቅም ዜማ ያለችበትን ንገሪኝ። ምንም የከፋ ነገር እንደማይደርስብሽ እኔ ቃል እገባልሻለሁ። እኔ አላውቅም። ምን እያወራችሁ እንደሆነ ራሱ እየገባኝ አይደለም። እድል ዜማ የት ነች? እናንተ ጤነኞች አመስሉኝ። ከዚህ በላይ መቆየት ያለብኝ አይመስለኝም። ቁጭ በይ። ይኸውልሽ እድል፣ ከዚህ በላይ ትዕግስቴን ባትፈታተኙ ይሻልሻል። ቆይ ምን አድርጊ ነው የምትሉኝ? እኔ ዜማን ለምን ብዬ ነው ማገታት? ምንም ማታውቂ ከሆነ እኛ በየከተማው የምንፈልገው የናቲን ጓደኛ ለምን ነበር በድብቅ የምታገኙ? ምን? ማነው ደግሞ የናቲ ጓደኛ? እድል ከዚህ በላይ ማስመሰላችን። ሁሉንም ነገር በአይናችን አይተናል እኮ። እሱን እኮ ሸውጄ የናቲ መገኛ ልጠይቀው ነበረ። አረች ቀልደኛ ናት። አንቺ ሴት ሁሉንም ነገር በሰላም ብትናገር ይሻልሻል። ሌላ መንገድ እንድንጠቀም አታስገድጅኝ። ቆይ ምን ሆናችኋል? እድል እኮ ነኝ። ለምን ብዬ ነው ይህንን የማደርገው? ያዳ ቢያንስ አንተ ተረዳኝ እንጂ አብሮ አደግ ጓደኛ እኮ ነኝ። ለአንተ ብዬ እኮ ነው እዚህ ነገር ውስጥ የገባሁት። ቆይ ስለዚህ ልትጠይቅ ከሆነ ለምን ከኛ ጋር አለች? እኛ እየፈለግነው እንደሆነ ታውቂያለህ። እኔ የሆነ ነገር አድርጋችሁ ችግር ውስጥ እንዳገቡ ብዬ ነው። ችግር ውስጥ እንዳንገባ ለእኛ ያስበሽ አይደለ? እሺ ከሰዓታት በፊት ዜማ ሞታለች አልሽ፣ ምን ነበር? እሱማ እየዋሸሁ ነበር እኮ። ለምን? አቤን እሷን ረስቶ ከኔ ጋር እንዲሆን ብዬ ነበር። ወንድሜ አንድ ነገር ቢሆን እመኑኝ አንዳችሁም አትርፉም። እኔ እኮ ምንም የማውቀው ነገር የለም ሉል። እሱም ጊዜ ይነግረናል። አሁን ለዛች እስስት ደውልና መገኛዋን ጠይቃት። እሺ
ኢዛና ይኸውልሽ ላውድ አድርጊሽ ኖርማል ሆነሽ አውሪ። ሌላ ነገር ቀባጥራለሁ ብትይ እሺ። ሄሎ ኢዛና። እድል የት ነሽ? እኔ እዚህ ሰፈር። ምን ነው? አይ ለሆነ ጉዳይ ፈልጌሽ ነበር። እሺ አንተ የት ነህ? እኔም ማታች ሰፈር ወደ ልዩ ሜጃ ጋር ነኝ። እሺ መጣሁ። በቃ መጣሁ ብላለች። በጣም ጥሩ። አሁን እውነቱን የምናውቅበት ጊዜ ደርሷል። እውነት እንዳልሽው ስለዚህ ማለማወቅ ከሆነ ሄድሽው መልካም፣ ካልሆነ ግን ኧረ እኔ ሌላ ምን ጉዳይ አለኝ? እሱን የምናይ ይሆናል። በቃ ልብስ ቀይርና እንሄድለት። ሄሎ ያዳ፣ የት ነህ? ቤት ግን አሁን ልወጣ ነው። ያዳ፣ አሁኑም ተገናኝተን ማውራት አለብን። እሺ አሁን የሆነ ቦታ ልሄድ ነው። ስመለስ እደውልልሻለሁ። ያዳ፣ የምነግርህ ትልቅ ሚስጥር አለ። አሁኑን መገናኘት አለብን። ምንድን ነው እሱ? ነዋ። እሺ ንገሪኝ። እንዲህ ልነግርህ አልችልም። ተገናኝተን ማውራት አለብን። እሺ በቃ የት እንገናኝ መሰለሽ? ጨረስኩኝ። ቆይ እኔም ልቀይር። ናዚሁ በምንም ሁኔታ እኔ መጠቆር የለብኝም። ሁሉንም ወንጀል እሷ ላይ ያላከኪ ልዑል እንደሆነ ስሜታዊ ነው። በእርግጠኝነት እድልን ይገላታል። ከዛ ልዑል እስር ቤት፣ እድል ከሞተች ደግሞ እኔ ነጻ። ደግሞ ያድብቁ ሰው እያለ ለካ ለእሱም ቢሆን ሆነ መላ አይጠፋም። አሁን ይህንን ልጨርስ ብቻ። እኔን አጋልጣ ቡድን እንዳሰረኝ ደግሞ መጠንቀቅ አለብኝ። ልዑል ጋር ምንም ነገር እንዳታወራ አፋፋም ማለት። አዝናለሁ እድል፣ የኔ ካልሆንሽ መሞትሽ ጥሩ ነው። እድል ኢዛና ጋር ከደረሽ ጉድ መሆንሽ ነው። ያዳና ቢኒ እውነቱን ካወቁ አይምሮሽ። ፍቅርሽንም በህይወት ቆይ ነው የምታገኙ። እዛ እንዳንደርስ እንደምንም የሆነ ነገር ማሰብ አለብሽ።